አብርሽ ላይ ድግምት አድርጋበት ነው እንዲመለስ ያደረገችው እያላችሁ ነው ያላችሁት ማለት ነው። በድግምት ነው ወደ ልጁ እንዲመለስ ያደረገችው። ሌሎቻችሁ ደግሞ የሄርሜላ ደጋፊ የሆናችሁ እንደዚሁ ሄርሜላ አብርሽን በድግምት ነው የያዘችው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉ ሰላም ነው። ማታ ኤፍሬም እና ሩታ በሰሩት ቪዲዮ ላይ ተሳካ ምናምን ብለው እያሉ በነበሩበት ሰዓት ላይ ብዙዎቻችሁ አብርሽን በመጥፎ ነገር ሩታ እንደመለሰችው እያሰባችሁ ነው ያላችሁት ማለት ነው። እንደዛ ለምንድን ነው የምታስቡት? ልጅ እኮ ኦልሬዲ አልፈልግም ሩታን አልፈልግም ብሏል። ስለዚህ ሄርሜላ ናት በእንደዚህ አይነት ጉዳይ መጠርጠር ያለባት ማለት ነው። ልጁ ያለበት ሁኔታ በነገራችን ላይ ትክክል አይደለም። ኖርማል ነገር ላይ አይደለም። አብርሽ ልብ ብላችሁ አይታችሁት ከሆነ ማለት ነው። ግን ሩታን በድግምት ነው እንደዚህ ነው የልጁ አባት እንደዚህ አይነት ነገር እንዴት መጥፎ ነገር ታስባለች ብላችሁ እናንተ ታስባላችሁ? ራሷ በራሷ መቆም የምትችል ሴት ነች ሩታ ማለት ነው። አለምንም ደጋፊ እሱንም ደግሞ አሳይታለች። ኢቭን ትቷት ሄዶ ራሱ በጣም ጠንካራ ናት። እንደ ማንኛውም ሴት ራሱ አላለቃቀሰችም። ስለዚህ ምናልባት ኤፍሬም ይፈልጋል ከሩታ ጋር እንዲመለስ ማለት ነው። ያን ደግሞ በመጥፎ መንገድ አታስቡት። ማንም ሰው ልጁ እንዲያሳድግ በስነ ስርዓት ማንም ሰው ይፈልጋል፣ እንኳን ወንድሙና ማለት ነው። ስለዚህ መጥፎ ነገር አድርጋባት ነው ያላችሁ ኮሜንት የምትሰጡ ሰዎች ተው፣ እረፉ ልላችሁ ነው የምወደው።